ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች መጋቢት 7 ቀን 2017 ዓ.ም ማለፋቸው የተነገረው አንጋፋው ሙዚቀኛ መራዊ ስጦት የአስክሬን ሽኝት ዛሬ ማክሰኞ መጋቢት 9 ቀን 2017 ዓ.ም ከቀኑ 6 ሰዓት እስከ 8 ሰዓት ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ የሙያ አጋሮቻቸውና አድናቂዎቻቸው በተገኙበት በኢትዮጵያ ብሔራዊ ቲያትር ተደርጓል። የቀብር ስነ ስርዓታቸውም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ከ8 እስከ 9 ሰዓት ተፈጽሟል። በንባብ የማቀርብላችሁንና የኢትዮጵያ ብሔራዊ ቲያትር ያዘጋጀውን የአንጋፋው አርቲስት መራዊ ስጦት አጭር የህይወት ታሪክ ተወልደ በየነ ተቦርነ የተለያዩ የምስልና የድምጽ ማስረጃዎችን በመጨመር እንዲህ አቀነባብሮታል። ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። አንጋፋው አርቲስት መራዊ ስጦት እርቁ ከአባታቸው ከአቶ ስጦት እርቁና ከእናታቸው ወይዘሮ ዘውዲቱ ፈለቀ በ1928 ዓ.ም ደሴ አምባሰል ውጫሌ አውራጃ ልዩ ስሙ ድብል በሚባል አካባቢ ተወለዱ። በአዲስ አበባ ማዘጋጃ ቤት በ1942 ዓ.ም ጀምሮ በሙዚቀኝነት ተቀጥረው ሲሰሩ የቆዩ ሲሆን የቀዳማዊ ኃይለ ሥላሴ ቲያትር ቤት በ1948 ዓ.ም ሲከፈት ወደ ቲያትር ቤቱ ተዛወሩ። የክላርኔቱ ንጉስ በመባል በአልቶ ሳክስ የክላርኔት ተጫዋች የቶኖር ሳክስን ሙያ ደርበው በአንድ መድረክ መጫወት የሚችሉ ባለልዩ ተሰጥኦ በኢትዮጵያ ዘመናዊ ሙዚቃ እድገት ላይ ደማቅ አሻራቸውን ያሳረፉ ታላቅ የሀገር ባለውለታ ናቸው። ከተወለዱባት አምባሰል ቢርቁም በክላርኔት አምባሰልን ከሽነው በአስደናቂ ሁኔታ በመጫወት በሙዚቃ መድረክ ላይ ነግሰው ኖረዋል። አርቲስት መራዊ ስጦት የዘመናዊ ሙዚቃ ክፍልን በኃላፊነት መርተዋል። ሀገራቸው በሙያቸው በፈለገቻቸው ጊዜ ሁሉ በግንባር ቀደምትነት ግንባር ድረስ የተሰለፉ በስራቸው እጅግ ታታሪና ጠንካራ ዲሲፕሊንን የተላበሱ አርአያ የሆኑ ታላቅ ባለሙያ ናቸው። የአፍሪካ አንድነት ድርጅት 25ኛ ዓመት የብር ኢዮቤልዩ በደማቅ ሁኔታ ሲከበር የሙዚቃ ዝግጅት ክብረ ኃይል የትዕይንተ ጥበባት የቅስቀሳ ዝግጅት አስተባባሪ ሆነው ሀገራቸው በፈለገቻቸው ቁጥር በየክፍለ ሀገሩና በአፍሪካ ሀገራት በሙያቸው ላሳዩት ትጋት ተባብሮ የመስራት ፍጹም የሆነ ፈቃደኝነት ለስራ የረፍት ጊዜያቸውን ሁሉ ያለ ስስት የሚሰው ከፍተኛ የስራ ዲሲፕሊን የተላበሱ ታላቅ የጥበብ ሰው መሆናቸውን የግል ማህደራቸው ያስረዳል። ከሙዚቃሚያቸው በተጨማሪ የዘመናዊ ኦርኬስትራ ኃላፊ፣ የውዝዋዜ ክፍል ኃላፊ ሆነው በመሪነት አገልግለዋል። አርቲስት መራዊ ስጦት የግጥምና ዜማ ደራሲና አቀናባሪ ሲሆኑ ለአርቲስት ምኒልክ ወስናቸው፣ ለመልካሙ ተበጀ፣ ለጠለላ ከበደ፣ ለፍቅርተ ደሳለኝ እና ለሌሎች አርቲስቶች ግጥምና ዜማ ደርሰዋል፣ ሙዚቃ አቀናብረዋል። ብዕር የግጥሙ ደራሲ መርሃዊ ስጦት፣ የዜማው ደራሲ አቶ መሰለ ተካ፣ ዜማውን ከሙዚቃ ጋር ያቀነባበሩት መርሃዊ ስጦት፣ ድምፃዊው መልካሙ ተበጀ። የዓለም ሚስጥር ገላጭ ብዕር 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 የጥበባት ሕይወት የጥፋት መቃብር ስተረጅም ፍቅርሽ አረጅም ውበት ቢጠልቅ ሰውነት ልጃችን ማሪኝ ውድ ሀገሬ ተማጽኜሻለሁ ውጭ አገር ያለሁት ልጅ
ናፍቄያለሁ እኚህ ባለልዩ ተሰጥኦ አንጋፋ ባለሙያ ሙዚቃ በማቀናበር ረገድ የሚኒሊክ ወስናቸው የእንጆሪ ፍሬ፣ ትዝታ ያረጅም፣ ስኳር ስኳር፣ አፈር አትንፈጊኝ፣ በምድረ ሱዳን ያለሹ፣ ጥቁሯ ጽጌረዳ፣ የመልካሙ ተበጀ ብዕር ብዕር፣ ሰላም ጤና ይስጥልኝ፣ ንቢቱ እንዲሁም የአርቲስት ፍቅርተ ደሳለኝ ልማት ልማትና ሌሎችንም ሙዚቃዎች አቀናብረዋል። ከዚህም ባሻገር ከ200 የማያንሱ አብዮታዊ መዝሙሮችን እንዲሁም ለሎሬት ጸጋዬ ገብረመድህንና ለሌሎችም በርካታ ታዋቂ ቲያትሮች ማጀቢያ ሙዚቃዎችን ደርሰዋል። የቅዱስ ጊዮርጊስ ስፖርት ክለብም የመጀመሪያ የሆነውን የክለቡን መዝሙር የሰሩት አርቲስት መራዊ ስጦት ናቸው። በቀዳማዊ ኃይለ ሥላሴ በደርግና በኢህአዴግ ዘመን በተሰራው የኢትዮጵያ ሕዝብ መዝሙር ላይ የጋሽ መራዊ የትንፋሽ አሻራ ታትሞበታል። ኦርኬስትራውን የመምራትና የማስተባበር ስራንም በታላቅ ትጋትና ስነ ምግባር ተወጥተዋል። ኦል ብላክ ፒፕል ሚውዚክ ፌስቲቫልን ጨምሮ በናይጄሪያ፣ በግብጽ፣ በሱዳን፣ በቻይና፣ በራሺያ፣ በአሜሪካና ሌሎችም ሀገራት ሀገራቸውን ወክለው በሙያቸው ተሳትፈዋል። ከሙዚቀኛ ያሬድ ተፈራ ጋር በመሆን አምባሰልና ትዝታ ደረጃውን በጠበቀ መልኩ ለትውልድ እንዲተላለፍ በካሴትና በሲዲ አስቀርጸው አሻግረዋል። ለዚህ ታላቅ ስራቸው አስተዋጽኦ በተለያዩ ጊዜያት ሽልማትን አግኝተዋል። ከቀዳማዊ ኃይለ ሥላሴ የማበረታቻና የመጽሐፍት ዕድል ሽልማት፣ በደርግ ዘመን በማስታወቂያ ሚኒስቴር የምስጉን ሰራተኛ ወርቅ ተሸላሚ፣ ዓለም አቀፋዊና ትላልቅ የዓለም መሪዎችን ጨምሮ ሳይንቲስቶችና ምሁራን የሚሸለሙት የዓለም አቀፍ ጎልድ ሜርኩሪ ሽልማት፣ ከኢትዮጵያ ብሔራዊ ቲያትር የወርቅ ሽልማት፣ በሰሜን አሜሪካ የኢትዮጵያውያን አርቲስቶች ማህበር የክብር ሽልማት፣ የባህልና ቱሪዝም ሚኒስቴር ወይም ባህል ማዕከል የክብር ዋንጫ ተሸላሚ፣ ከጠቅላይ ሚኒስትር አብይ አህመድ የክብር ሜዳሊያ ሽልማት ከሽልማቶቻቸው ውስጥ ጥቂቶቹ ናቸው። ጋሽ መራዊ ስጦት የዓለም አቀፍ ሜርኩሪ ሽልማታቸው ወጣት ባለሙያዎች ባዩት ጊዜ እንዲበረታቱበትና እንዲነሳሱበት በስጦታ መልክ በኢትዮጵያ ብሔራዊ ቲያትር ዋና ስራ አስኪያጅ ቢሮ እንዲቀመጥ ማስረከባቸውም ይታወሳል። አንጋፋው የጥበብ ሰው ጋሽ መራዊ ስጦት ለኢትዮጵያ ብሔራዊ ቲያትር ያላቸው ፍቅርና አክብሮት ከልባቸው ነበር። በጡረታ እረፍት ላይ ሆነው እንኳ ሳያዩት መዋልና ማደር ይከብዳቸዋል። የቲያትር ቤቱ ሞገስም ነበሩ። ተተኪዎችን የሚያበረታቱ ጋሽ መራዊ ሲያስተምሩኝ ዘፈን ስዘፍን ሲያሰለጥኑኝ በእጅ ትርጉምን የመስጠት ልምምድ አስተምረውኛል። በዛ ምክንያት አማርኛዬን በመዘፍንበት ጊዜ ሁል ጊዜ በእጄ ገለጻ አደርጋለሁ። ያ ትርጉሙን ይነግራል። ሰኔ 56 ዓመተ ምህረት ብሔራዊ ቲያትር ዘፋኝ ይቀጠራል። ማስታወቂያ ወጣ። በአንድ ጎባጣ ታክሲ ነበረች። 25 ሳንቲም ከፍዬ ሽክ ብዬ ሄጄ ተፈተንኩ። ሙሴ ነርስስ ናልቫንዲያን የሚባሉ ናቸው፣ እሳቸው ናቸው የሚፈትኑት። ተፈተንኩኝ፣ አለፍኩ ፈተና አንደኛው። ማረሳው እመወደው እማከብረው ታላቁ አርቲስት መራዊ ስጦት 20 ብር ወይነ ጠጅ ነች 20ዋ በዛን ጊዜ ማንም ያስታውስ ይሄን 20 ድፍን 20 ብር ከዚህ የተሻለ ሆነች ደግሞ እንድትመጪ ብለው ሰጠኝ። ጋሽ መራዊ በነገራችን ላይ በጣም የሚወደኛ አለቃዬ ነው። የክፍል ኃላፊያችን ነው። ባለሙያዎችን በጣም የሚያደንቅ ለባለሙያዎች በጣም መስዋዕትነት የሚከፍል ትልቅ ሰው ነበር። በእውነት በጣም ታዋቂ ስራ ነው። ግን በቃ ለታምራት እውቅና የመጀመሪያው ነው ማለት ይቻላል። ይሄ ነው መጀመሪያ ያሳወቀኝ እሱ ነው። ይሄንን ደግሞ እንትን እኔ አሁን እቲ አበባ ብዬ ነው አርስቴ ሰጠው። ግን በዚህ አጋጣሚ ላመሰግን የምወደው አባቴ አቶ መራዊ ስጦት ኖ አርስቱ ጣውላ አጋው አበባ መባል አለበት ብሎ አርስቱን የቀየረው እሱ። ከዛ በኋላ በጣውላ አጋው አበባ ነው የሚታወቀው። አርስቱ ጣውላ አጋው አበባ ነው የሚለው። ይሄንንም የአውቶቡስ ተራውንም ፍንጭ የጭውውት ሐሳቡን ያመጣው እሱ ነው። ጋሽ መራዊ ይመስለኛል እና አቶ ወዳጀነ ታግለው ኖ ይሄ ልጅማ 75 ብር ያንሰዋል
ደሞዙን መጨመር አለብን ተባለ። በምን በመጽሔትም በጋዜጣም በምንም የዓመቱ ኮከብ ሆንኩኝ። ወላ ጦር ሰራዊት ኦርኬስትራ አለ፣ ክብር ዘበኛ አለ። የሁሉም ዘፈን ተለክቶ ነው ጋዜጠኞች ያወጣዋል። መሬት ላራሹ የሚለው ነገር አዋጁ አልታወጀም። እመነኝ ነው የምልህ፣ የመሬት ላራሹ አዋጅ የሚባል ነገር የለም። ግን ስሜቱ ስለነበረ አቶ ጸጋዬ ገብረመድህን ደግሞ ተቀያሪ ሆነው የመጀመሪያ ሚኒስቴር ከመሆናቸው በፊት የብሔራዊ ቲያትር አስተዳዳሪ ይሆናሉ። ሲሆኑ ለጋሽ መራዊ ይህንን ግጥም ይሰጡታል ይመስለኛል። ያን ግጥም ይዞ ይመጣና አንተ ድርሰት ጎበዝ ትመስለኛለህ፣ ይሄንን እስቲ መዝሙር ስራ ብሎ ሰጠኝ። ግጥሙ ኦኬ ጋሽ መራዊ ሞክራለሁ። እሱን ወሰድኩኝና ቤቴ ይዤ ሄድኩኝ። ጦልጧላ ነኝ ላይ 18 ዓመት እንደዚህ በጣም አይወስቱ ያን እና ስሜቱ አለ። ከዛ ያቺ ጠውላጋው አበባ አንደኛ ካስወጣችኝ በኋላ ለካ ጎበዝ ደራሲ ነኝ የሚል ሞራል መጣ። በቃ አመጣውና መሬት ላራሹን ያዝልኝ አልኩት። አሁን መጀመሪያ ሳመጣው ከታሪኩ እንዳይበላሽ ብዬ መሬት ላራሹ ለላብ አፍሳሹ አገሩ ለባላገሩ ድላንተ ሆኗል ለወዛደሩ ብዬ ነው ያመጣው። ኖ ጋሽ መራዊ አሬንጅ ሲያደርገው እንደሷ ትብለዋለች። መሬት 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 ላራሹ ለላብ አፍሳሹ አገሩ ለባላገሩ ድላንተ ሆኗል ለወዛደሩ በለዋለኝ። አይሽ አለና ጨረስን። በዚህ አጋጣሚ ጋሽ መራዊን የምናንሳቸው በጣም ነው የምወዳቸው ታውቃለህ። እና እሳቸው ትዕግስት ይሉኛል፣ መምሰል ሞት ነው ይሉኝ ነበር። እና አውጪው ራስሽን ሁኚ ይሉኝ ነበር ጋሽ መራዊ። በሁለንተናቸው አርአያነትን የተላበሱ ታታሪ የሥነ ምግባር ሰው፣ ይህም የተመሰከረላቸው ታላቅና አንጋፋው የሙዚቃ ባለሙያ መጋቢት 7 ቀን 2017 ዓ.ም ምሽት 12 ሰዓት አካባቢ በስራቸው ሕያው ሆነው በተወለዱ በ89 ዓመታቸው ከዚህች ዓለም ድካም አርፈዋል። አርቲስት መራዊ ስጦት የ3 ወንድና 2 ሴቶች ልጆች አባት ሲሆኑ የ6 ልጆች አያት፣ የአንድ ልጅ ቅም አያት ነበሩ። ምንጊዜም ሚዲያ በአርቲስት መራዊ ስጦት ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለባልደረቦቻቸውና አድናቂዎቻቸው መጽናናትን ይመኛል።